በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን ለአባታችን ለጻድቁ ለአቡነ ሳሙኤል ለአባ ሳሙኤል ዘዋልድባ ዓመታዊ በዓለ ዕረፍት መታሰቢያ በሰላም አደረሰን አደረሳቸው። እንደ እግዚአብሔር መልካም ፍቃድ እንደ ልብ የተባለው ቅዱስ ዳዊት በመዝሙረ ዳዊት መዝሙር 115 ቁጥር 5 ላይ ያለውን ኃይለ ቃል መነሻ አድርገን እግዚአብሔር አምላክ እንደፈቀደልን እንወያያለን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው። እንግዲህ አባታችን አቡነ ሳሙኤል ዘዋልድባ ወይም ዘገዳመ ዋሊ ወይም ደግሞ ዘደብረ አባይ የሚባሉት በሀገራችን በኢትዮጵያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በስደታቸው ወቅት ከ3 እስከ 5 ዓመተ ምህረት ባለው ውስጥ ለሀገራችን የመጀመሪያው የሆነውን ገዳም ዋሊን ወይም ደግሞ አሁን ዋልድባ ገዳም በመባል የሚታወቀውን መስርቶና ወደፊትም ስለሚሆነው ነገር ለእናቱ ለቅድስት ድንግል ማርያም ነግሯታል። ከዚህ ቀጥሎ በአምስተኛው ክፍለ ዘመን በተሰዓቱ ቅዱሳን በተለይም አቡነ አረጋዊ ዘደብረ ዳሞ ገዳማዊ ኑሮንና የምንኩስናን ሕይወትን ከነ ስርዓቱ በማስተማርና የምንኩስና ልጅነትን በመስጠት ለሀገራችን የምንኩስና ሕይወት አብነት ሆኗል። ከዚህ ቀጥሎ በ13ኛው መቶ ምዕት ዓመት የምንኩስና ሕይወት በሀገራችን ከፍተኛ ደረጃ ላይ ደርሶ ነበር። ለዚህ አይነቱ ከፍተኛ እድገት አስተዋጽኦ ያደረጉት የተሳቱ ቅዱሳንን የምንኩስና አሰረ ፍኖት ተከትለው ጣዕመ ዓለምን የናቁና ያላቸውን ፍቅረ እግዚአብሔር በገዳማዊ ሕይወት በመግለጽና በመተግበር የጽድቅን አክሊል የተቀዳጁት ጻድቁ አባታችን አቡነ ኢየሱስ ሞዓ በደብረ ዳሞ በአበምኔት ያገለገሉ በአባ ዮሐኔ መነኮሱ በሐይቅ ገዳም በርካታ መነኮሳትን ያመነኮሱ አባት ይገኛሉ። ከዛውም ደግሞ ጻድቁ አባታችን አቡነ ተክለ ሃይማኖት የአቡነ ኢየሱስ ሞዓ የቆብ ልጅ አቡነ ኤዎስጣቴዎስና አቡነ መድኃኒነ እግዚእ ዘገዳመ በንኩል የአቡነ ተክለ ሃይማኖት የቆብ ልጆች እና የነሱ ደቀ መዛሙርት ምንኩስናን በሀገራችን በኢትዮጵያ ብዙ ገዳማት እንዲመሰረት ምክንያት ሆነዋል። በተስፋፉት ገዳማትም ብዙ አባቶች ለምናኔ ወደ ገዳማት ገብተዋል። የምንኩስና ሕይወትም እያደገ ሄዷል። በዚህም ምክንያት ገዳማቱ የቅዱሳን መፍለቂያ ሆነው ኖረዋል። አቡነ መድኃኒነ እግዚእ ከተማሪዎቻቸው መካከል ብቃት ያላቸውን 12 መናንያንን መርጠው አንድ ጊዜ አመነኮሷቸው። ከነዚህም አምስቱ ከዋክብት በመባል የሚታወቁትን በወሎ በትግራይና በኤርትራ ሲያሰማሩ ሰባቱ ከዋክብት በመባል የሚታወቁትን አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቀየጻ፣ አቡነ ሳሙኤል ዘጣሪጣ፣ አቡነ ያሳይ ዘማንደባ፣ አቡነ ዮሐንስ ዘጓሮንቃ፣ አቡነ ታዲዮስ ዘባልተዋ እና አቡነ ያፍቅረነ እግዚእ ዘጉጉቤንን ደግሞ በኢትዮጵያ ክፍላት ሀገራት በአብዛኛው ግን በጣና ሐይቅ ዙሪያና በጎንደር ዙሪያ ያስተምሩ ዘንድ አሰማሯቸው። በከዋክብትነታቸው የኢትዮጵያን ምድር በትምህርታቸው ጨውነት ላጣፈጧት በገዳማዊ ሕይወታቸው ቅድስናን ከተጎናጸፉት 12ቱ ከዋክብት መካከል ወር በገባ በ12 በየዓመቱ ደግሞ ታኅሳስ 12 የሚታሰቡትን ጻድቁ አቡነ ሳሙኤል ዘዋልድባን እንመለከታለን። አቡነ ሳሙኤል ዘዋልድባ አቡነ መድኃኒነ እግዚእ ካመነኮሷቸው 12 ከዋክብት መካከል አንዱ ናቸው። ገድላቸው ፀሐይ ሳሙኤል ዘዋሊ ይላቸዋል። ዋሊ የዋልድባ ገዳም የቀድሞ መጠሪያ ስሙ ነው። ዋልድባ ገዳምን ያስፋፉትና ስርዓት የሰሩ ገዳሙንም ያስባረኩ አባት በመሆናቸው ዘዋሊ በመባል ይታወቃሉ። ሳሙኤል ዘደብረ አባይም ተብለው ይጠራሉ። ደብረ አባይ ዛሬ በሀገራችን የቅዳሴ መምህር ለመሆን የቅዳሴ ማስመስከሪያ ቦታ ነው። ገዳሙን የመሰረቱት አቡነ ሳሙኤል በመሆናቸው ዘደብረ አባይም በመባል ይታወቃሉ። ስለ አቡነ ሳሙኤል በገድላቸው በስንክሳር እና በተለያየ መጽሐፍት ከተጻፈውና በቃል ትምህርት ከአባቶች የሰማነውን በመጭመቅ በአጭሩ እንደ እግዚአብሔር መልካም ፍቃድ ከዚህ ቀጥሎ እናቀርባለን። ጻድቁ አባታችን አቡነ ሳሙኤል በአክሱም ከተማ አካባቢ
በ1295 ዓመተ ምህረት ተወለዱ። አባታቸው እስጢፋኖስ እናታቸው ዓመተ ማርያም ይባላሉ። እድሜያቸው ለትምህርት እንደደረሰ በአክሱም ጽዮን ከነበሩት መምህራን ከፊደል ጀምረው የቅዱስ ያሬድን ጸዋትወ ዜማና ሥርዓተ ቤተ ክርስቲያንን ተምረዋል። ወላጆቻቸው በልጅነታቸው በሞት ተለይተዋቸዋል። ከወላጆቻቸው ሞት በኋላ ወደ ታላቁ ኢትዮጵያዊው ጻድቅ አቡነ መድኃኒነ እግዚእ ዘንድ ሄደው በደብረ በንኩል ገዳም ገቡ። በዚህም ገዳም እያገለገሉ በወቅቱ ከነበሩት ሊቃውንት የብሉያትና የሐዲሳትን ትርጓሜ እንዲሁም ሥርዓተ ምንኩስናን ተምረዋል። ከገዳሙ አባት በአቡነ መድኃኒነ እግዚእ እጅ ከሌሎች 11 ወንድሞቻቸው ጋር አብረው መነኮሱ። ቆባቸውም እንደ አቡነ አረጋዊ የድንጋይ ቆብ ነበር። በዚህም ገዳም እህል ሳይበሉ ቅጠል ብቻ እየተመገቡ ይኖሩ ነበር። እግራቸው እስኪያብጥም ድረስ ይሰግዱ ነበር። ጻድቁ በዚህ በደብረ በንኩል ገዳም እንደ ሌሎች ቅዱሳን ወንድሞቻቸው ሁሉ ሌት ከቀን በጾም በጸሎት በሰጊድና በቀቢም ፈጣሪያቸውን እየለመኑ የቆብ አባታቸው አቡነ መድኃኒነ እግዚእን እየረዱ ከቤተ ክርስቲያን አገልግሎት ሳይለዩ ብዙ ገድልና ትሩፋት ፈጽመዋል። ጻድቁ በምዕራባዊ የትግራይ ክፍልና በሰሜናዊ ጎንደር አካባቢ ትምህርተ ወንጌልን በሰፊው አዳርሰዋል። በየሄዱበትም ሁሉ አበው ቅዱሳንን መጠየቅ፣ ትምህርታቸውንና መንፈሳዊ ጥበባቸውን መቅሰም፣ አቅመ ደካሞችን መርዳት የተለመደ ተግባራቸው ነው። ከሁለቱ ቅዱሳን ወንድሞቻቸው ከአባ ሳሙኤል ዘወገግና ከአባ ብንያም ዘታህታይ በጌምድር ጋር በመሆን ዝቋላና ምድረ ከብድ ሄደው ከአቡነ ገብረ መንፈስ ቅዱስ ጋር በተገናኙ ጊዜ ብዙ ተአምራት እንደተደረገላቸው ገድላቸው ይናገራል። በኋላም ከደብረ በንኩል ወጥተው ወደ ገዳመ ዋልድባ በመሄድ ገዳሙን መሰረቱ። ጻድቁ በትሩፋት ከከበሩ አባት ስለነበሩ ያገለግሏቸው ዘንድ የታዘዙ ብዙ አናብስት ይከተሏቸው ነበር። ከአንዱ ገዳም ወደ ሌላ ገዳም ከቦታ ወደ ቦታ በሚዘዋወርበት ቦታ እርሳቸው በአንድ አንበሳ ተቀምጠው መጻሕፍቶቻቸውንና ዕቃቸውን በሌሎች አናብስት ጭነው እንደነበር ገድላቸው ይናገራል። አናብስቶቹ ይመገቡ የነበሩት እንደ ገብረ መንፈስ ቅዱስ አንበሶች የጻድቁን የእግራቸውን አቧራ እየላሱ ነበር። ጻድቁ አቡነ ሳሙኤል ቅዳሴ ማርያምን አዘውትረው ይጸልዩ ነበር። በቅዳሴ ጊዜም ቅዳሴ ማርያምን ሲቀድሱ ከመሬት 3 ክንድ ያህል ከፍ ይሉ ነበር። እመቤታችን ቅድስት ድንግል ማርያምም የፍቅርን ምልክት ነጭ ዕጣንና የሚያበራ ዕንቁ ሰጥታቸዋለች። አባ ሳሙኤልም እነዚህን ስጦታዎች የምትሰጪኝ ምን ባደረግሁ ነው ብለው በጠየቋት ጊዜ ዕጣኑ የሙዕዝ ክህነትህ፣ ዕንቁ የንጽህና የድንግልና የቅድስና ነው በማለት ተርጉማ ነግራቸዋለች። እመቤታችን ቅዳሴን ከውዳሴ አንድ አድርጎ የሚጸልየውን አንተ ከገባህበት ውሳጤ መንጦላይት አገባዋለሁ፣ ይህንንም ለልጆችህ ለልጅ ልጆችህም ንገራቸው በማለት ስላዘዘቻቸው ዛሬ በዋልድባና በደብረ አባይ ቅዳሴ ማርያምን ከውዳሴ ማርያም ጋራ ትርጓሜውን ያጠና በቃሉ ያላጠና በመጽሐፍ ሳይደግም የሚውል የለም። ይህ ቃል ኪዳን የተሰጠው ውዳሴ ማርያምንና ቅዳሴ ማርያምን ለሚደግምና ለሚጸልይ ክርስቲያን ሁሉ ነው። ጻድቁ የዋልድባን ምድር አስባርከዋታል። ከእርሳቸው በፊት በቦታው የውሃና የቋርፍ ችግር እንደነበር ታሪክ ይነግረናል። ጻድቁ ካስባረኩት በኋላ ግን ወንዞቹን ምንጮቿ በበጋና በክረምት የማያቋርጡ ሆነዋል። የተለያዩ ዛፎችና የቋርፍ አይነት ስርና ቅጠላቅጠል ሁሉ ለምልሞ እንደ ልብ የሚገኝበት ሆኗል። ዋልድባ ብቻ ሳይሆን ደብረ አባይም አቡነ ሳሙኤል የደረሱበት ቦታ ሁሉ ውሃ የሞላበት በልምላሜና በጽጌያት ያጌጠ በረከት የበዛበት ቦታ ሆኗል። አቡነ ሳሙኤል 50 ዓመት ሙሉ በዋልድባና በደብረ አባይ በብሕትውና በትርምት በነበሩበት ወቅት የቆብ አባታቸውን የአቡነ መድኃኒነ እግዚእን መቃብርና በዚያው በደብረ በንኩል የሚኖሩ አረጋዊ ባህታውያንን መነኮሳትን በየጊዜው እየሄዱ ይጎበኙ ነበር። ከማህበሩም በተገኙ ጊዜ ቀድሰው እንዲያቆርቧቸው ይለምኗቸው ነበር። ይህም ከአቡነ መድኃኒነ እግዚእ ዕረፍት ከ40ኛው ቀን ጀምረው ነው። እንዲሁም ጻዕዳ አምባ ከአቡነ መርዓዊ ክርስቶስ ገዳም በብርሃን ሰረገላ እየሄዱ ይቀድሱ ነበር። ገድለ አቡነ ሳሙኤልን መመልከት ተገቢ ነው። ጻድቁ አባታችን አቡነ ሳሙኤል ዘዋልድባ ከዚህ ዓለም በምናኔ ተለይተው ግርማ ሌሊቱን ድምፀ አራዊቱን
የሌሊቱን ቁር የቀኑን ሐሩር ታግሰው ረሃቡንና ጽሙን ችለው መላ ዘመናቸውን በጽድቅ ጎዳና ተጉዘው በ1395 ታኅሳስ 12 ቀን ዛሬ መታሰቢያው ቀን ነው። በዋልድባ አብረንታት ገዳም አርፈዋል። ቋርፍ ምንድነው? ዋልድባ ገዳም ደብረ አባይ የሚለውን እንመልከት። ቋርፍ በኢትዮጵያ ከሚገኙት ገዳማት መካከል በዋልድባ ገዳም ብቻ ከዓመት እስከ ዓመት ለምግብነት የሚውል ከኑግና ከተቀቀለ ሙዝ የሚዘጋጅ ነው። ዋልድባ ገዳም ዙሪያውን በአራት ወንዞች ማለትም በተከዜ፣ በኢንሳይ፣ ዛሬማና ፍቅር ወንዝ የተከበበች ቀድሞ ከ2 እስከ 5 ባለው በጌታችን የተመሰረተች ኋላም በ14ኛው ክፍለ ዘመን አቡነ ሳሙኤል ያስባረኳት ቅድስት ቦታ ናት። ቋርፍ የሚባል ምግብ በብቸኝነት ገዳማውያኑ የሚመገቡበት ቦታ፣ እህል አይበላብሽ፣ ኃጢአት አይሻገርብሽ የሚል ቃል ኪዳን የተሰጣት ቦታ፣ ብዙ ግሁሳን ባህታውያን መነኮሳት የሚኖሩባት ቦታ፣ ስምረት የሚባል የምንኩስና ሥርዓት በብቸኝነት የሚከናወንበት ገዳም ነው። ደብረ አባይ በአቡነ ሳሙኤል የተመሰረተ ቋርፍ መመገብ ለከበደው መናኔ ምግብ የሚመገብበት የቅዳሴ መምህር ለመሆን ማስመስከሪያ ቦታ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ እንዳለን ቅዱስ ጳውሎስ በዕብራውያን 11:38 ላይ በእርግጥ ዓለም ለእገሌ ይገባል ለእገሌ አይገባም የምትባል አይደለችም። ቅዱሳን መናንያን ግን በራሳቸው ፈቃደ ዓለምን አንፈልግሽም ስላሏት ዓለም አልተገባቸውም ተባለ። እንደ ማንኛውም ሰው በዓለም መኖር ሲችሉ ዓለምን ንቀው መኖሪያቸውን በተራራና በዋሻ አደረጉ። ያላቸውን ንቀው እንደሌላቸው በመሆን ስለ ሰማያዊ ፍቅር መከራን ተቀበሉ። ዕብራውያን 11:37 ላይ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ይለናል። ወዳጄ ሆይ ለመሆኑ ቅዱሳን አባቶቻችን የሞቀ ቤታቸውን ጥለው በዱር በጫካ ከአራዊት ጋር መኖራቸውን መምረጣቸው እንደ ሞኝነት ይቆጠር ይሆን ወይስ ዕውቀት ያነሳቸው ይመስላል? አይደለም። በሳይንሱ ዓለም ተምረው ዲፕሎማ፣ ዲግሪ፣ ማስትሬት የጨረሱ ዶክትሬትም ጨብጠው ወደ ገዳሙ የገቡ ብዙዎች ናቸው። እነዚህ ቅዱሳን በዓለም ላይ ሳሉ ብዙ ነገር ቢኖራቸው እንኳ የሚበልጠውን ሰማያዊ ፍቅር ፈልገው ሁሉንም ትተው ወደ ምናኔ ገቡ። እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ እንዳለ በማቴዎስ ወንጌል ምዕራፍ 19 ቁጥር 28። ወዳጄ ሆይ የቅዱሳን ገዳማውያን ገድል የሕይወታቸው ኑሮ ለሁሉም መልካም ምሳሌና አርአያ ሊሆን ይችላል። ከምንም በላይ ደግሞ እምነታችን ለማጠንከርም ይረዳናል። ምክንያቱም ጠንካራ እምነት ማምጣት የምንችለው የእምነት ጀግኖች አባቶቻችንን የሰሩትን አብነት በማድረግ ነው። አዎ የቅዱሳንን ሕይወት ማጥናት ለእኛም ከይስሙላ ወይም ከታይታ ኑሮ ወጥተን በትክክል የተቀየረ ሕይወት እንዲኖረን ያግዘናል። ስለሆነም ቅዱሳን በየዕለቱ ሥራቸውን እንድናስታውስና ሕይወታቸው የመንፈስ ምግብ ማድረግ ይገባናል። እንግዲህ ወዳጄ የቅዱሳን ገዳማውያን በረከታቸውን ለማግኘትና ከሕይወታቸው ተምረን ብርሃን የሆነውን መንገዳቸውን እንድንከተል ወደ ታሪካቸው እንሻገር። የጻድቃን መንገድ ግን እንደ ንጋት ብርሃን ነው። ምሳሌ ምዕራፍ 4 ቁጥር 18። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነታቸው የምንታመን የተዋህዶ ልጆች የሆንን ሁላችንን በዓመታዊ በዓላቸው አስበናቸው የምንለውን ረድኤት በረከታቸውን ያሳድርብን፣ በጸሎታቸው ይማረን። ወስብሐት ለእግዚአብሔር።